አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጁ መምህረ ትሕትና ክቡር አባታችን ሊቀ ማእምራን መምህር ለይኩን አያሌው የቤተክርስቲያናችን ዋና አስተዳዳሪ ሁላችን አባት፣ የተከበሩ መምህራችን መጋቤ ሐዲስ መምህር ጳውሎስ ጸጋው የቤተክርስቲያናችን የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ወንድሞች ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ተሰብስበን ቃሉ እንድንሰማ፣ እንድንቀደስ፣ እንድንባረክ ፈቅዶና ወዶ ስራ ደረሰን። የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ልጇን እስከምትወልድ ድረስ አላወቃትም። እስኪ በሉ አይሰማም? ድገሙት እስኪ። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ተጽፎ እናገኘዋለን። ነገረ ትምህርቱ የትምህርቱ ዓላማ ዋናው ዓላማው የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምን ዘላለማዊ ክብርና የክብር ትርጓን ማስረዳት ነው። ወንጌላዊው ይህንን ምዕራፍ የመጀመሪያው ምዕራፍ ከጻፈ በኋላ በማጠናቀቂያው ላይ ልጇን እስከምትወልድ ድረስ ምን አይላትም? አያውቃትም ወይም አላወቃትም ይላል። ማንን ያላወቃት? ለምንድን ያላወቃት? በጣም ሰፊ የሆነ ምርምር አለው፣ በውስጡ ታሪክ አለው። ማቴዎስ ወንጌሉ ሲጽፍ በዘር ሐረግ ነው የጀመረው። በአራቱም ወንጌላውያን ታሪክ በሰፊ በዝርዝር ነገረ ተዋህዶን ነገረ ክርስቶስን በማቴዎስ ልክ የጻፈ የለም። አብዝቶ ይጽፋል ማቴዎስ። እንደው በዚህ በቤተ ክርስቲያን በትርጓሜ ትምህርታችን በተለይ በአዲስ ኪዳን ትምህርት ማርቆስ እንዲህ ይላል፣ ሉቃስም እንዲህ ይላል፣ ዮሐንስ እንዲህ ይላል፣ ማቴዎስ እንዲህ ተብሎ መጻሕፍት አንዳንድ ጊዜ ይጣላሉ፣ አልግባባ ይላሉ። አልግባባ ሲሉ ሲጣሉ የሚያስታርቃቸው ሽማግሌ የሚሆነው የማቴዎስ ወንጌል ነው። በአብዛኛው ነገር እንደ ማቴዎስ ነው ብለው ወደ ማቴዎስ ጠቅልለው ያመጡትና ምክንያቱን በዝርዝር ስለጻፈ መልሱ በማቴዎስ ላይ ይገኛል። ሌሎቹ ወንጌላት ማቴዎስን ይከተላሉ። ብዙ ጊዜ መጻሕፍትን የሚያስታርቅም ነው ማቴዎስ። ለምን? አብዝቶ ስለጻፈ፣ በደንብ ተርኮ ስለጻፈ። በእርግጥ ሉቃስ ጋር በብዙ አይነት መንገድ ይመሳሰላል። የዘር ሐረጉን እየተነተነ ማቴዎስ ከላይ ወደ ታች ሲጽፍ፣ ሉቃስ ደግሞ ከታች ወደ ላይ የዘር ሐረግን ይጽፋል። ልዩነቱ ከታች ወደ ላይ ከኢየሱስ ክርስቶስ ጀምሮ ወደ አዳም ይጽፋል። ሉቃስ ወደ ላይ ነው የሚጽፈው ምዕራፍ 3 ስታነቡ። ማቴዎስ ደግሞ ከላይ ከአብርሃም ጀምሮ የአብርሃም ልጅ የዳዊት ብሎ ደግሞ ወደ ታች እስከ ክርስቶስ ድረስ ነው የሚጽፈው። ሁለቱ ይመሳሰላል። ወደ ላይና ወደ ታች አጻጻፋቸው ስልቱ ቢለያይም ሐሳቡ ይመሳሰላል። መነሻቸውም እንደዚያ ነው። የዘር ሐረግ ትውልድን እየተነተነ ማቴዎስ ከመጣ በኋላ የአብርሃም ልጅ የዳዊት ልጅ አብርሃም ይስሐቅን ወለደ፣ ዳዊት ሶሎሞን እያለ ይቀጥላልና በዚህ ውስጥ የሚፈለገው አንድ መሰረታዊ ነገር አለ። ሰማይና ምድርን የፈጠረ ዓለማት ሳይፈጠሩ የነበረ ዓለም ሳይፈጠር ለመኖሩ ቦታ የማይጠቀስለት ያለ ቦታ እዚህ ነው ተብሎ የማይጠቀስለት የነበረ ነገር ግን ወደዚህ ምድር ከመምጣቱ አስቀድሞ ዓለማትን ፈጥሮ በነቢሰ ሥጋ መድኃኔዓለም ወደዚህ ምድር ተገልጦ ዓለምን
እንደሚያድን እንዴት ደግሞ ሲያድንም ደግሞ ከማን እንደሆነ የማንን ባህሪ አድርጎ እንደሆነ እየተነተነ ይመጣል። የአብርሃም የዳዊትን እያለ እየተነተነ ከመጣ በኋላ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደቱ እንዲህ ነው ይላል። እስኪ በሉ የጌታችን በሉ እስኪ የመድኃኒታችን የኢየሱስ ክርስቶስ ልደቱ እንዲህ ነው። አሁን የሚፈለገው ይሄ ነው። አሁን የአብርሃም ልደት አይደለም እዚህ ላይ የሚፈለገው፣ የይስሐቅ ልደትም አይደለም የሚፈለገው፣ የዳዊትም አይደለም እዚህ ላይ የተፈለገው፣ የሶሎሞንም አይደለም። ወይም በዚህ ላይ የተዘረዘረ 42 ትውልድ አለ በዘር ሐረግ የተተነተነ ማለት ነው። 44ቱ መካከል አንድ የሚፈለገው ወደዚህ ስንመጣ ይህን ሁሉ ከጨረሰ በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ እንዲህ ነው ብሎ ይገልጻል። የሚፈለገው ይሄ ልደት ነው። የሚፈለገው የማን ልደት ነው? ልደት በብዙ አይነት ይተረጎማል። ልደተ ሰማይ ወምድር ያለ የሰማይና የምድር መወለድ ያለ አለመኖር ወደ መኖር አንጥቶ መፍጠር፣ ማሳየት፣ መግለጥ ነው። ልደት መግለጥ፣ ማሳየት ማለት ነው። የማይታይ ነገር ሲታይ ልደት ይባላል። ለምሳሌ በእናቱ ማኅፀን ተጸንሶ የነበረ ሕፃን ወደዚህ ምድር ሲመጣ ተወለደ ይባላል አይደለም? ከዚያ ጀምሮ ልደት እንላለን። በሌለበት ግን ልደት አንልም። ዓለማት በሕሊና ሥላሴ ተጸንሰው ነበረ። ዓለምን ልፍጠር ብሎ እግዚአብሔር አስቦ ነበረ። ያ በሐሳብ የተጸነሰው ዓለም ወደዚህ መጥቶ ሲገለጥ ያ ልደት ይባላል። ልደተ ሰማይ ወምድር የሰማይና የምድር ልደት ነው። እንዲህ ነው ብለው ሊቃውንት እንዲገለጡት ማለት ነው። ስለዚህ የሰማይና የምድር ከሕሊና ሥላሴ መወለድ ፍጥረት ማለት ነው። ሌላው ልደት ደግሞ የአዳም ከምድር መወለድ። ከምን መወለድ እየሰማችሁኝ ነው? የማን ከምን መወለድ? አዳም ከምን ተወለደ? እናቱ ማን ነው? የአዳም እናት ማን ትባላለች? እናቱም አባቱ ምድር ናት አይደል? አይደል? ልደተ አዳም ምድር ይባላል። ይሄ አዳም ከምድር መወለዱ ማለት ነው። የአዳም መወለድ ከምድር ነው። እናት የለችም፣ አባት የለችም። ምክንያት የሆነ ዘር ሰጭ አባት የለም። ምክንያት የሆነ ደም ሰጭ እናት የለችም። ይሄ በሌለበት እግዚአብሔር እንግዲህ ስነ ተዋልዶ እንደምንመለከተው የሰው ስነ ተዋልዶ ከአዳምና ከሔዋን በኋላ አባት ዘር ይሰጣል እና ደም ማለት ነው። የአባት ዘር ወደ እናት ማኅፀን ተልኮ የእናት ደም ከማኅፀን ይዘጋጅና ሕፃን ይሆናል። ያንን በረቀቀ እንግዲህ ሊጠቅልሎ እግዚአብሔር በማኅፀን 9 ወር ጠብቆ ወደዚህ ምድር ያመጣዋል። ሰው ተወለደ እንላለን። እንደዚያ በኋላ ልደት የምናወራው ስለ ልደት እዚያ በኋላ ወደ አዳም ልደት ስንሄድ ግን የመጀመሪያው የሰማይና የምድር ልደት ነው ብለናል። እግዚአብሔር በአይምሮ ያሰበው የጸነሰውን ዓለም ልፍጠር ብሎ ፈጥሮ ስለገለጠ ሰማይና ምድር ተወለደ። ለዚህ ነው ኦሪት ዘፍጥረትን ዘልደት የምንለው። ዘልደት ማለት የሰማይን የምድር አጠቃላይ የፍጥረትን መገለጥ፣ መወለድ፣ መታየት ስለሚናገር ኦሪት ዘልደት ይባላል። ይህ በአማርኛው ዘፍጥረት ብለን ነው። ዘፍጥረት በግዕዝ አይታወቅም። ከቃሉ ጋር ናቸው። ኦሪት ዘፍጥረት ሳይሆን ኦሪት ዘልደት ነው የሚባለው በግዕዝ። ዘፍጥረትም ዘልደትም ግን ሁለቱም አንድ ናቸው። ያልታየው ታየ፣ ያልተጨበጠው ተጨበጠ፣ ያልተገለጠው ተገለጠ፣ ያልተዳሰሰው ተዳሰሰ ብሎ ስለሚናገር ዘልደትም ዘፍጥረትም ነው። መፈጠርም መገለጥ ነው፣ መወለድም መገለጥ ስለሆነ ስለዚህ የአዳም መወለድ ከምድር ነው ብለናል። የአዳም እናት አባት ማን ነው ብለናል? አሁን በዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ወገብሩ እግዚአብሔር ለእጓለ እመሕያው በአርአያሁ በራሱ ምሳሌ አድርጎ እግዚአብሔር ሰውን ሰራው ይላል። ከምን ምድር ነው፣ ከምድር ነው የሰራው። ስለዚህ ምድር የአዳምና የሔዋን ማለት የአዳም እናትና አባት ምድር ነው ማለት ነው። የአዳም መወለድ ከምድር አለ። ይሄ ልደት አለ። ሌላው ከዚህ ቀጥሎ ደግሞ ሶስተኛው ልደት ደግሞ የሔዋን ከአዳም ጎን መወለድ። ከቃሉ ጋር ናችሁ? የሔዋን እናት ማን ናት? ማን ትባላለች? ሔዋን ከማን የተገኘችው? ከአዳም አይደለ? ስለዚህ እናት አባቷ ማን ነው ማለት ነው? አዳም ነው ማለት ነው። ከአዳም ጎን ነው የተገኘችው። ስለዚህ የሔዋን መወለድ ከእንገቦ ልደተ ሔዋን እንገቦ ማለት ከአዳም ጎን ሔዋን ትወልዳለች። በዚህ በኩፋሌ ምዕራፍ 4 ላይ ሊቃውንት አባቶቻችን በኢዮቤልዩ ቀመር ሲተነትኑ የብሉይ ኪዳን ሊቃውንት በአንደኛው ንዑስ ኢዮቤልዩ ማለት በ7ኛው ቀን ይልና አምሳ ወይም እግዚአብሔር አኮ ሰናይ ለእጓለ እመሕያው ይንበር ባይትቶ
እግዚአብሔርም አለ ሰው ብቻውን ይኖር ዘንድ መልካም አይደለም። ምን አይደለም? ብቻውን ይኖር ዘንድ ምን አይደለም? መልካም አይደለም። ወዘንተ ብሂሉ አምፃ እግዚአብሔር አብየ ዲቃ ሰራይል አዳም ወኖ አዳም። ይህንን ብሎ እግዚአብሔር ታላቅ እንቅልፍ በአዳም ላይ ያመጣበት። እንቅልፍ ላይ እያለ ወደ ቀለ ማጽመገቦሁ አተ ከጎኑ አንዲት አጥንት ወሰደ። ያችንም ሴት አደረጋት። ምን አደረጋት? ሔዋንም ደግሞ ከእንቅልፉ በነቃ ጊዜ ያችን ሲያያት አጥንት ከአጥንቴ ሥጋ ከሥጋዬ ናት አለ። ሔዋን ብሎ ስሟንም ጠራው። ስሟን ሔዋን ያለው ማን ነው? አዳም። የሚስቱን ስም ያወጣው ሔዋን ብሎ የጠራው አዳም። በነገራችን ላይ የሔዋንን ስም ብቻ አይደለም፣ አጠቃላይ የፍጡራን ሁሉ ስም ያወጣው አዳም ነው። መጽሐፍ የሚነግረን ኩፋሌ 6ን ስታነቡ ፍጥረታት በሙሉ ወደ አዳም እየሄዱ ስም ይስጣቸው ብሎ እግዚአብሔር አዘዘ። እግዚአብሔር የፍጥረት ሁሉ ገዥ አድርጎታልና አስቀምጦታልና በየስማቸው ጥራቸው ብሎ ስም የጠራ እያንዳንዱ ፍጥረት የተጠራው በአዳም ነው ማለት ነው። ሔዋንም የራሷ አጥንት ናት። አጥንት ከአጥንቴ ሥጋ ከሥጋዬ ናት፣ ረዳቴ ትሁነኝ እግዚአብሔር የሰጠኝ ስጦታ ብሎ ከዚያ በኋላ ወሰማይ የስማ ሔዋን ስሟን ሔዋን አለ። ሔዋን ብሂል እሞሙ ለኩሎሙ ሔዋን። ሔዋን ማለትም ደግሞ በሕይወት የሚኖሩ የሔዋን የሰው ልጆች ሁሉ እናት ማለት ነው። የማን እናት ማለት ነው? ስለዚህ ሔዋን ከአዳም ጎን ተወለደች፣ አዳም ከምድር ተወለደ። ሰማይና ምድር ከሕሊና ሥላሴ ተወለዱ። ይህ ልደት እነዚህ ሁሉ ልደት ይባላል። ሌላው ከዚህ ጋር ተያይዞ ልደት ደግሞ ልደተ በግ